ሎንሊነስ ሲሰማን ወይ ደግሞ ብቸኝነት ሲሰማን ከሰዎች መካከል እኛ ብቻችንን ስንሆን የበለጠ ወደ ውስጣችን የመመልከት የበለጠ ከራሳችን ጋር የማውራት የበለጠ ክፍተታችንን የማየት ጥንካሬያችንንም የማየት ራሳችን ላይ መስራት እድል ይፈጥራልና ይህንን አጋጣሚ ከሚፈጥረው የስሜት ጫና ይልቅ እንደውም በአጋጣሚ የመጣ ጥሩ እድል እንደሆነ ተቀበዩና ራስሽ ላይ ሰርተሽ ራስሽን የምትመለከችበትና ከራስሽ ጋር የምትወያይበት ሰዓት አድርገሽ ውሰጂው። ያ ነገር የበለጠ ስሜትሽን ቀላልና እንድትወጁ ያንን የተፈጠረውን ነገር እንድትወጂውና ኢንጆይ እንድታደርጊው ሚስጥራዊ የእናቶች ብቸኝነት። የዛሬ ሀሳባችን ደግሞ እናትነት ከብቸኝነት ጋር ምን ይመስላል፣ እሱንስ ነገር እንዴት ነው በተወሰኑ ሀሳቦች ትሪት ማድረግ የምንችለው የሚለውን የተወሰኑ ሀሳቦችን ላነሳ ወደድኩኝ። እናትነት በራሱ የሚከብዱ ነገሮች አሉት፣ በተለይ ልክ ወልደን ስንነሳ። እዚህ ላይ ደግሞ አንዳንድ ጊዜ ብቸኝነት ይሰማናል ወይም ደግሞ ብቸኝነት ሊሰማሽ ይችላል። ብቸኝነት ማለት ብቻችንን ስለሆነን አይደለም። በሰው ልንከበብ እንችላለን። ሰዎች፣ ቤተሰቦች፣ ጓደኞች፣ ዘመዶች፣ ጎረቤት፣ የአካባቢ ሰው ሊከበን ይችላል። በዛ ውስጥ ሆነን ግን ብቸኝነት የሚሰማን አጋጣሚ አለና እሱን እስቲ ምን ምን ነገሮችን አድርገን እናስተካክለው የሚለውን የተወሰኑ ሀሳቦችን ላጋራችሁ። የመጀመሪያው ነገር ስሜትሽ ስህተት እንደሆነ አይሰማሽ። ለምሳሌ ከሰዎች ጋር ሆነን ብቸኝነት ሲሰማን አንዳንዴ ችግሩ ከኛ ነው ይመስለን። ይህ ሁሉ ሰው አለ፣ የጎደለኝ ነገር የለም፣ ቤተሰቦች አጠገቦቼ ናቸው፣ ግን ለምንድነው ብቸኝነት የሚሰማኝ ብሎ ራስን ብሌም ማድረግ ነገሮች ይፈጠራሉና እንደዛ ራስሽን ብሌም አታድርጊ። ወይም ደግሞ ስሜቱ እንደፈቀደው እንዲሄድ ፍቀጂለት። ለዛ ስሜት የተለያዩ ሀሳቦችን እያመነጨሽ ተጨማሪ ጭንቀትና ተጨማሪ የስሜት መወጣጠር ላይሽ ላይ አትፍጠሪ። ስለዚህ ስሜቱን እንደፈለገ እንዲፈስ ፍቀጂለት ማለት ነው። ሁለተኛው ደግሞ አንዳንድ ጊዜ ሁሉንም ነገር ማንም የሚረዳን የማይመስልበት ሰዓት አለ። እሱም ኖርማል ነው። ስለዚህ ያንን ሰዓት ሰዎች ይረዱኝ ወይ ደግሞ የፈለኩት እኮ እንደዚህ ነው፣ እንዴት እንደዚህ አልተረዱኝም ከሚለው ስሜት ጋር ከመታገል ይልቅ ፎከሳችንን ወደ ልጆቻችን ወይ ደግሞ ወደ ልጃችን መልሰን ጊዜውን በደንብ ጥብቅ ብለን ከልጆቻችን ጋር ማሳለፍ ያንን ስሜት እንዲያልፍልን በጣም ይረዳናል። ሌላው ደግሞ ብቻሽን መሆን ልትፈልጊ ትችላለሽ። ብቻሽን መሆን ማለት ያንን ስሜት እያስተናገድሽ ሰዎች አካባቢሽ እንዳይኖሩ ልትፈልጊ ትችላለሽ። በዛን ሰዓት እኔ እኮ ጥሩ እናት አይደለሁም፣ ሰው አልወድም እኮ፣ እነሱ እንደዚህ ለእኔ እየሆኑልኝ እኔ ግን ብቻዬን መሆን ፈለኩ፣ ሰልፍሽ ሆንኩ አይነት ስሜት አይሰማሽ። እሱም በጣም ጤነኛና ኖርማል ስሜት ነው። ስለዚህ በሱ ስሜት ሳትወጠሪ የምትፈልጊውን ለብቻ የሆነ ሰዓት እንድታሳልፊ ለራስሽ ፖዚቲቭ የሆነውን ነገር ንገሪያት ማለት ነው። ሌላው ሁሉ ነገር ለሁሉም ሰው አይነገርም። አንድ የቅርብ ሰው ወይም ደግሞ ሚስጥረኛ የምንለው ሰው ያስፈልጋል። ያ ሰው እናት ወይ እህት ወይ ጓደኛ ሊሆን ይችላል። አንድ ሰው የቅርብ የምትይው ሰው ምረጭና እየተሰማሽ ያሉትን ስሜቶች ወይ ደግሞ እየረበሸሽ ያለውን የብቸኝነት ስሜትና መንፈስ ከነሱ ጋር ተጋሪ። አንዳንድ ነገሮች ከሰው ጋር በመጋራት የበለጠ ቀለል ይላሉና ያንን ስሜት እንዲያቀልልሽና የብቸኝነት መንፈሱን እንዲያጠፋልሽ አንድ ሰው መርጠሽ ያንን ጉዳይ ከዛ ሰው ጋር ተወያይ። ሌላውና የመጨረሻው ነገር አንዳንድ ጊዜ ብቸኝነት ራስን መፈለጊያ፣ ራስን ማጠንከሪያ፣ ራስን መመልከቻ የመሆን እድል አለው። ስለዚህ ያንን ስሜት የተራመሰ ስሜት ይፈጥራል። እኔም ገጥሞኝ ያውቃል። ግን የሚሻለው እዛ ስሜት ላይ ቆይቶ ከሱ ጋር ሲታገሉ ከመዋል ለጥሩ ነገር ተጠቀሚበትና ምን ያህል ለውጥ እንደምታመጪ ታይዋለሽ። ሎንሊነስ ሲሰማን ወይ ደግሞ ብቸኝነት ሲሰማን ከሰዎች መካከል እኛ ብቻችንን ስንሆን የበለጠ ወደ ውስጣችን የመመልከት የበለጠ ከራሳችን ጋር የማውራት የበለጠ ክፍተታችንን የማየት ጥንካሬያችንንም የማየት ራሳችን ላይ መስራት እድል ይፈጥራልና ይህንን አጋጣሚ ከሚፈጥረው የስሜት ጫና ይልቅ እንደውም በአጋጣሚ የመጣ ጥሩ እድል እንደሆነ ተቀበዩና ራስሽ ላይ ሰርተሽ ራስሽን የምትመለከችበትና ከራስሽ ጋር የምትወያይበት ሰዓት አድርገሽ ውሰጂው። ያ ነገር የበለጠ ስሜትሽን ቀላልና እንድትወጁ ያንን የተፈጠረውን ነገር እንድትወጂውና ኢንጆይ እንድታደርጊው በጣም ያግዝሻል ማለት ነው። እንግዲህ የነበረን ፖይንቶች እነዚህ ነበሩ። እዚህም ላይ በተለይ በዚህ ያለፋችሁ እናቶች፣ ባለሙያዎች ደግሞ ሳይኮሎጂስቶች ካላችሁ እዚህ ሀሳብ ላይ ሀሳብ ብትጨምሩልኝ፣ ኮመንት ብታደርጉልኝ እጅግ በጣም ለሁላችንም የሚጠቅመን ነው። የነበረን ጊዜ ይሄን ይመስል ነበር። በጣም አመሰግናለሁ።
ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነው።